እንድትይዙ ይፈልጋለሁ ስለ እግዚአብሔር። የ69ኛው ሱባኤና የ70ኛው ሱባኤ መካከል ላይ ያለው ትውልድ አሁን በምህረት እየቀለደ በጸጋው እየተጫወተ ያለበት ዘመን ነው። ይለምናል እግዚአብሔር። 69ኛው ሱባኤ አለቀ ማለት ዓመተ ምህረት አለቀ ማለት ነው። ምንድነው 70ኛው ሱባኤ? የእግዚአብሔር ቁጣ በዓለም ላይ የሚፈስበት ሰዓት። ዓለም ከተፈጠረ ጀምሮ ያልሆነ እንግዲሁም ከቶ የማይሆን ታላቅ መከራ የሆነ መቼ? 70ኛው ሱባኤ። 70ኛው ሱባኤ ሳይገባ ግን ምን አለ? ቤተክርስቲያን ታዲያ የት ነች? 70ኛው ሱባኤ መከራ ከሆነ እቺ የክርስቶስ ቤተክርስቲያን የት ነው ያለችው? እኛ ሕያዋን ሆነን ያለን የሞቱትን አንቀድማቸው። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ ከሰማይ ይወርዳል። በጌታ ሆነው አስቀድሞ የሞቱት መለከቱ ድምፅ ሲሰሙ ሙታን የማይበሰብሱ ሆነው ይነሳሉ። እኛ ደግሞ ሳንሞት በሕይወት ካለን በቅስፈት ዓይን እንለወጣለን። እነሱ ደግሞ ይነሳሉ። አንድ ላይ ሆነን ጌታን በአየር ላይ ለመቀበል እንነጠቃለን። አደራ በጌታ ፍቅር መጠይቃችሁ፣ አሁን በዓለም ላይ ሁሉ ነገር እየተመቻቸለት ነው ያለው። ከእንግዲህ በኋላ አንድ ሃይማኖት ነው፣ አንድ ዓለም አቀፍ ፖሊስ ነው፣ አንድ ዓለም አቀፍ ወታደር ነው፣ አንድ የገንዘብ ከረንሲ ነው፣ አንድ የዓለም ሃይማኖት ነው። ይሄን የሚያደርገው ማን ነው? የአዲሱ ስርዓት እንቅስቃሴ the new world order። በትምህርት ቤቶች ውስጥ ከ4 ዓመት ጀምሮ ስለ ጾታ ትምህርት መማር አለባቸው። ስለ ሴክሹዋል ሪሌሽን የ4 ዓመት ልጅ እንዴት ነው የሚማረው በጌታ? ይሄንን እያቀነባበረ የሚያስገባው የአንቲክራይስቱ አጀንዳ ከኋላ ያለ። ይኸውላችሁ ይሄ ቺፕሱ ማይክሮ ቺፕስ አሁን አውሮፓ ውስጥ እዚህ ጋር መቀበር ተጀምሯል። ከዛ በኋላ እንደዚህ ይሆናል። መኪናቸውን ሲከፍቱ በዚህ በቺፕሱ ነው እንትን የሚያደርገው ኮኔክት የሚያደርገው ላፕቶፓቸውን፣ ቤታቸውን፣ ሁሉ ነገራቸው። አሁን ትንሽ ይቆይና ትንሽ እጅ ከተቆረጠ ስለማይሰራ ያ ቺፕስ ግንባር ላይ ይግባ ይባላል። ትንሽ ቆይቶ መግዛት መሸጥ እንደማትችል ያ ካርድ ወደ አውሬው ቁጥር ነው የሚለወጠው። መቼ? አሁን በሚስጥር ነው የሚሰራው። ቤተክርስቲያን ከተነጠቀች በኋላ ግን በግልጽ ይወጣል፣ ራሱን ገልጦ ይወጣል። አንድ ነገር አስተውሉ። ቤተክርስቲያን ከተነጠቀች በኋላ ቤተክርስቲያን አለ። ምን አይነት ቤተክርስቲያን? የሐሰተኛው ክርስቶስ አሰራር የሚቆጣጠራት ሁሉም ነገር የሚካሄድባት ፈውስ ነው፣ ታምራት ነው። እኔ አንድ ነገር ይገርመኛል ወገኖቼ ሆይ፣ አንዳንድ ቦታ አሁን እንደ ስልክ ቁጥሬን እኮ ነገረኝ፣ ቤቴ እኮ ያለውን ቁም ሳጥን ውስጥ ነገረኝ፣ እንዲህ ብለው ሰዎች ተደንቀው መሬት ላይ እንክበልላሉ። የክርስቶስ ተቃዋሚው ዘመኑ ሲደርስ ሊትራሊ የሚታይ እሳት ከሰማይ ነው የሚያወርደው። የዛን ጊዜ ምን ልትሆን ነው? እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ ወደ እግዚአብሔር ቃል ከመሄዳችን በፊት ትንሽ አንዳንድ በዚህ በምንካፈለው ነገር ላይ ላሳስባችሁ የምፈልገው ነገር አለ። ይሄ ቃል በመጽሐፍ ቅዱስ ላይ በጣም ጥልቅ፣ በጣም ከፍተኛ የሆነ ሚስጥር የሞላበት ደግሞ ቤተክርስቲያን እስከሆነች ድረስ ይህን ሚስጥር ማወቅ አለባት። ይሄ እግዚአብሔር ለባሪያው ለዳንኤል የገለጠለት የሚገርም ሰው ነው። እሱ የሌለበትን ዘመን ትውልድ ኃጢአትና በደል፣ ነውር፣ ግፍ እና የአመፅን አሰራር እሱ ያልነበረበት ነው። እሱ አልነበረም በዛን ዘመን ላይ። ነገር ግን እኔና የአባቴ ቤት ብሎ ራሱን እዛ ህዝብ ውስጥ አስገብቶ ይማልድ ነበረ። አንዳንድ ጊዜ ራሳችንን እንደው በቃ አለ አይደለ እንደው ለየት አርገን እንዳንቆጥር ጸሎታችን ወገኖቼ ብዙ ጊዜ ከሰዎች ችግር ጋር ስንገባ የኛን ንጽህና ያያየን አይደለም። እኛም ከነሱ ያልተሻልን ሆነን ነገር ግን በእግዚአብሔር ምሕረት የሆንን እንደሆንን እንድናስተውል እንደዛ አይነት ሰው ነበረ ዳንኤል የሚባለው ሰውና በጣም የሚገርመኝ አንድ ነገር ነው። እሱ የሚለምነው አስተውሎ በጣም በቃ በአንድ ነገር ላይ ስፔሲፊክ አድርጎ ነው ጸሎቱን የያዘው። እግዚአብሔር ግን ታላቅ የዘመናትን ፍጻሜ የእስራኤልን የቅድስቱን ከተማ ታሪክ ሚስጥር የሚገርመኝ አንድ ነገር ነው። ነቢዩ ኢሳይያስ ስለ ኢየሱስ ክርስቶስ መወለድ ከ700 ዓመት በፊት ትንቢት ተናገረ። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል እያለ እና ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል እያለ ከ700 ዓመት በፊት ስለ ጌታ ስለ ኢየሱስ ክርስቶስ መወለድ ይናገራል ኢሳይያስ። የሚገርማችሁ ነገር ይሄ ዳንኤል ደግሞ ስለ ኢየሱስ ክርስቶስ የመስቀል ሞት ስለ መገደሉ ትንቢት የተናገረ ሰው ነው እና እነኚህ በብሉይ ኪዳን የነበሩ ታላላቅ ነቢያቶች ናቸው። እስቲ መጽሐፍ ቅዱሳችንን ትንቢተ ዳንኤል ምዕራፍ 9 ላይ አውጥተን ሁላችንም ተነስተን ቆመን እናነባለን ቃል እግዚአብሔርን። ለሚያስተውሉ ማስተዋል ይጨመርላቸዋል፣
ብዙ ጊዜ እግዚአብሔር ለምንድነው ለኔ እንደዚህ የማያረግልኝ ለኔ እንደዚህ የማያረግልኝ? ብዙዎቻችን መፈቀር እንፈልጋለን፣ ማፍቀር ግን አንፈልግም። ስታፈቅር ያፈቀርከው ወንድምህ፣ ያፈቀርከው እህትህ፣ ያፈቀርከው ህዝብ ስታፈቅረው ዘር ነው። ዘር ዘራህ ማለት ነው፣ የፍቅር ዘር። ስለዚህ ምን ታወራለህ አንተ? ደግሞ ያን ፍቅር ዘር ታጭዳለህ፣ የሚያፈቅርህ ታገኛለህ። አንዳንድ ሰዎች ለከሌ ማስተዋልን ሰጠው እግዚአብሔር። በመጀመሪያ ለማስተዋል ልባቸውን የከፈቱ ሰዎች። ለማስተዋል ማለት ለማወቅ የእግዚአብሔርን ሐሳብ፣ ለማስተዋል ማለት ለመገንዘብ የእግዚአብሔርን ሐሳብ፣ ለማስተዋል ማለት እግዚአብሔር የሚናገረውን ነገር እግዚአብሔር ልረዳ በምችልበት መጠን ልክ እንድረዳ ፈቃዱ ስለሆነ ያንን ለመረዳት ያለኝ ፍላጎት ይወስነዋል። በግድ ፈልቅቆ ውስጣችን አይከትም እግዚአብሔር ፍላጎቶቻችን። ምክንያቱም መጽሐፍ ቅዱስ ላይ ፊልጵስዩስ ምዕራፍ 2 ቁጥር 13 ላይ ስለ በጎ ፈቃዱ መፈለግንም ማድረግንም ይላል። እግዚአብሔር መፈለግን ይሰጣል፣ ማድረግም ደግሞ በላዩ ላይ መልስ ያመጣል እግዚአብሔር። ስለዚህ ወገኖች ሆይ ዳንኤል የሚባለው ሰው በመጽሐፍ ቅዱስ ላይ በብሉይ ኪዳን ላይ በአዲስ ኪዳን ደግሞ ሐዋርያው ዮሐንስ እነኚህ ታላላቅ ሚስጥራት ምናቸውም ያልተነካ ተገልጠው ምናቸውም ደግሞ በአእምሮ ቁንጽል ዕውቀት ገብቼ ልቆፍር ቢባል ችግር ነው። በራስም ላይ በሕዝብም ላይ ችግር ማምጣት ነው። እግዚአብሔር ግን የእግዚአብሔርን ቃል ራሱ ቃሉ ይፈታዋል። የሚገልጠው ደግሞ መንፈስ ቅዱስ ነው እንጂ በልማድማ ምድሩ ሁሉ ይናገር የለም እንዴ? ኢንተርኔቱ ሁሉ ይናገራል፣ ሚዲያው ሁሉ ይናገራል እኮ ይሄንን ቃል። ነገር ግን መንፈስ ቅዱስ እግዚአብሔር ሲገልጠው፣ ነገር ግን መንፈስ ቅዱስ እግዚአብሔር ሲያበራው፣ ሲያሳየው ወገኖቼ ወይ ድንቅ ነው። ምክንያቱም ሕይወት አለበት መንፈስም ነው ይለዋል መጽሐፍ ቅዱስ። እሱ ደግሞ በእግዚአብሔር ፈቃድ ቢሆን ብቻ ስለሆነ እግዚአብሔር አምላክ የተመሰገነ ይሁን። እስቲ ትንቢተ ዳንኤል ምዕራፍ 9 ላይ ከቁጥር 20 ጀምሮ ያለውን ቃል ላነብ ነው። መጽሐፍ ቅዱስም ሞባይልም የያዛችሁ ሁላችሁም አውጡ። እግዚአብሔር ይመስገን። ከቁጥር 20 ጀምሮ አነባለሁ። በኢየሱስ ክርስቶስ ስም አነባዋለሁ። እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤ በእስራኤል ኃጢአት ስናዘዝ። ምን አይነት ድንቅ ሰው ነው! በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለ፣ ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። ይለኛ አምላክልን ጌታ ሆይ አንተ እጅግ የተወደድህ ነህና በልመና መጀመሪያ ላይ ትእዛዝ ወጥቷል። እኔም ነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰርይ፣ የዘላለምን ጽድቅ ያገባ፣ ራእይንና ትንቢትን ያትም፣ ቅዱሳኑንም ይቀባ ዘንድ በሕዝብህና በቅድስት ከተማ ላይ 70 ሱባኤ ተቀጥሯል። ስለዚህ እወቅ አስተውልም። ኢየሩሳሌም መጠገም መስራት ትእዛዙን ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳና ቅጥር ጋር ትሰራለች። ከ62 ጊዜ 7 በኋላም መሲህ ይገደላል። በእርሱም ዘንድ ምንም የለም። የሚመጣው አለቃ ሕዝብ ከተማይቱንና መቅደሱን ያጠፋሉ። ፍጻሜውንም በጎርፍ ይሆናል። እስከ መጨረሻው ድረስ ጦርነት ይሆናል። ጥፋትም ተቀጥሯል። እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። በሱባኤውም እኩሌታ መስዋዕቱንና ቁርባኑን ያስቀራል። በርኩሰት ጫፍ ላይ አጥፊው ይመጣል። እስከ ተቆረጠውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ይላል። ይህ በጣም 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 በትልቅ ሚስጥር ቁጥሮቹ ቃል በቃል የማይተረጎሙ ቃል በቃል ይሄ 62 7 እና እንደገና ደግሞ 1 ደግሞ 7 የሚለው ዝም ብሎ በቁጥር በቃል በቃል የሚተረጎሙ አይደሉም። በጣም የጠለቀ ሚስጥር ያላቸው ናቸው። ቁጭ በሉ። እነኚህ የቀደሙ ነቢያቶች እውነተኛ የእግዚአብሔር ባሪያዎች የመቀባበል ባህሪ ያላቸው በዘመናት ሁሉ ውስጥ እንደዚህ ነው። የእግዚአብሔር ባሪያዎች በትክክለኛው መንፈስ እርስ በርሳቸው የተያያዙና የተከባበሩና የሚቀባበሉ ናቸው። ምክንያቱም በውስጣቸው ያለው የጠጡት ያው አንዱም መንፈስ ስለሆነ የአንዳቸው መልእክት ለአንዳቸው የተሰወረ እንዳልሆነ ግልጽ ነው። እውነት እንደሆነ ያውቁታል። ነቢዩ ዳንኤል የነቢዩ የኤርምያስን መጽሐፍ ትክክለኛ የእግዚአብሔር ቃል እንደሆነ ያውቃል። ስለዚህ ዳንኤል ምን እያደረገ ነበረ? የነቢዩን የኤርምያስን መጽሐፍ እያነበበ ነበረ። ቤት በምርኮ ምድር የሚገርመው ነገር ወገኖቼ ሆይ ዓመተ ዓለም ከክርስቶስ ልደት በፊት የነበረው
ሲቆጠር እንደዚህ እንደ ዓመተ ምህረት 18 19 እያልን የምንሄደው ፈረንጆቹ 25 26 እያሉ ነው የሚሄዱት። በብሉይ ኪዳን ግን ሲቆጠር ወደ ታች ነው የሚቆጠረው እና ዳንኤል በምርኮ ወደ ባቢሎን የተወሰደው በ586 ዓመተ ዓለም ነው። ከኢየሩሳሌም ከእስራኤል ከይሁዳ ተግዘው በምርኮ የሄዱት። እንግዲህ የመጀመሪያው መቅደሱ የፈረሰው ሰለሞን የዳዊት ልጅ ያሰራው የአስደናቂ 22 ዓመት የፈጀው መቅደስ አምልኩኝ፣ ስሙኝ፣ ተከተሉኝ፣ ተመለሱ፣ ታዘዙኝ፣ እሺ በሉ፣ እኔን አምልኩ፣ አትሂዱ ከኔ ፈቀቅ አትበሉ፣ በጠዋት በማታ በክረምት በበጋ ሲመች ሳይመች ለመነ ሰሚ የለም ነቀላቸው ከዛ ምድር ላይ። መቅደሱን ነው እሱ። ወገኖቼ ሆይ ሰማይ ዙፋኑ፣ ምድር የእግሩ መረገጫ ነው። የትኛው ዙፋን ነው እግዚአብሔርን የሚያጓጓው? ወገኖቼ ሆይ ያንን የ22 ዓመት ሙሉ የፈጀ በወርቅና በተለያየ የከበሩ ድንጋዮችና የተለያዩ ማቴሪያል የተሰራውን መቅደስ አሳልፎ ሰጠው እግዚአብሔር። ናቡከደነጾርና ሰራዊቱ መጣው ድምጥማጡን አጠፉት ያን ቤተ መቅደስ። ህዝቡን ደግሞ ማረኩና ጥቂት ቅሬታዎች ሲቀሩ ወደ ባቢሎን አጋዛቸው በምርኮ ምድር ላይ። ዳንኤልም እና ሲድራቅ ሚሳቅ አብድናጎ በዚህ የምርኮ ጉዞ ውስጥ አብረው ሄደዋል። በባቢሎን ውስጥ ነበሩ ያሉት። ተመረጡና ቤተ መንግስት ገቡ። እግዚአብሔር ሞገስ ሰጣቸውና እንግዲህ በዛን ዘመን ላይ ነው ዳንኤል ምን ብሏቸዋል? የኤርሚያስን መጽሐፍ ያገላብጠው ጀመር። ምን አገኘ ዳንኤል ሲያገላብጠው? በምርኮ ምድር ለ70 ዓመት ትቆያላችሁ የሚለውን ቃል እግዚአብሔር ለነቢዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ። እባካችሁን በአገራችን በኢትዮጵያ በአብያተ ክርስቲያናት በዓለም ሁሉ እግዚአብሔር አስተዋይ ሰው አይጣ። ምን ያህል እንደሚገባችሁ አላውቅም። አስተዋይ ሰው ከሌለ ቤታችሁ ወገኖች እጅግ በሚያሳዝን ሁኔታ ክፉ ንፋስ ነው የሚያገላብጠው። አንዳንድ ጊዜ እኮ ማስተዋል ሲጠፋብን ብዙዎቻችን ትላንትና የነበርንበትን ነገር ረስተን ዛሬ በማይሆን ነገር ውስጥ ብዙ ነገሮች ስንነካካ እንገኛለን። ይሁላችሁ እኔም ዳንኤል ይላል በዳሪዮስ በነገሰ በመጀመሪያው ዓመት ላይ እግዚአብሔር ለነቢዩ ለኤርሚያስ የተናገረውን 70ውን ዓመት በመጽሐፍ አስተዋልኩ። አስተውሎ መነሳት፣ አውቆ መነሳት፣ ተረድቶ መነሳት፣ በግምት አለመነሳት፣ ቢሆንም ባይሆንም እስቲ እንሞክረው ብሎ አለመነሳት፣ የእግዚአብሔርን ነገር መስራት። ወደፊት ያለባችሁ እዚህ ውስጥ ቅዱሳን ካላችሁ ወጣቶች የሰነበታችሁን ብትሆኑ የእግዚአብሔርን ነገር ቆይ እንዲህ ሊሆን ይችላል ብሎ ከመነሳትና አደጋው እና እርግማን እግዚአብሔር ያድናችሁ። የእግዚአብሔር ነገር በእውቀት በመረዳት ከእግዚአብሔር ዘላለማዊ ሐሳብና እግዚአብሔር ከሚፈልገው ከፈቃዱና ከእግዚአብሔር ምክር ነው ሰው የሚነሳው። ከፈቃዱ ውጭ እኮ ወገኖች ከንቱ ድካም ነው የሚሆነው። በመጽሐፍ ላይ ምን አረኩ? አስተዋልኩ ማለት አወቅኩ፣ ተገነዘብኩ፣ ተረዳሁኝ እና ነገሩ ምን አደረኩት? እግዚአብሔር ፊት ቀረብኩ። እግዚአብሔር አለ በቃ ሰዓቱ አልቋል፣ ተነሳ አባቴ፣ መልሰን ወደ ምድራችን። 70 ዓመት ተፈጽሟል። አይገርማችሁም? በአንድ አገር ህዝብ፣ በምርኮ ከሄደ ህዝብ፣ ከተጋዘ ህዝብ፣ በባቢሎን ላይ ካለ ሽማግሌዎች አሉ፣ ካህናት አሉ፣ በእድሜ ከሱ ይበልጡ አሉ፣ የሚያንሱም አሉ። ነገር ግን አስተውሎ እግዚአብሔርን የያዘ አንድ ሰው ነው። አንድ ሰው አይጥፋብን። እስቲ አንድ ሰው አይጥፋብን። አንድ አስተዋይ ሰው አይጥፋብን። አንድ አስተዋይ ሰው አይጥፋብን። አንድ አስተዋይ ሰው ተገኘ እና እግዚአብሔርን ያዘው። እግዚአብሔር ሆይ በነቢዩ ኤርምያስ ተናገርከው የዓመቱ ቁጥር ተፈጽሟል፣ መልሰና ሲለው ደስ ያለው ይመስለኛል። እግዚአብሔር ደስ ያለው ይመስለኛል። እሱ ከምርኮ ምድር መልሰን እያለ እየለመነ እያለ እግዚአብሔር የዓለምን ፍጻሜ ሚስጥር ትልቅ አጀንዳ ትልቅ ሚስጥር እስከ ኢየሱስ ክርስቶስ እስከ መሲሁ እስከሚገደልበት እስከ 7ቱ ዓመት መከራ እስከ ወገኖች ሆይ የዓለምን ታሪክ ሚስጥር በሙሉ አመጣ ከፈተለና አጀንዳውን አስነበበው። እግዚአብሔር አመጣና ምንድነው ሚስጥሩ ወገኖች ሆይ? እሱ የሚለምነው መልሰን ነው የሚለው። እግዚአብሔር ግን ሌላ የከበረ ነገር አለው። እግዚአብሔር አስተውላችሁ በቅንነት ዝቅ ብላችሁ በትህትና ፈቃዱንና ሐሳቡን ስታደርጉ ሕያው እግዚአብሔር ምስክሬ ነው፣ ሌላ ከናንተ አእምሮና በላይ በሆነ በረከት እግዚአብሔር ይመጣል። ክብር ለኢየሱስ ክርስቶስ ይሁን። አሜን ወገኖች ሆይ ክብር ለኢየሱስ ክርስቶስ ይሁን። መጣ ወደ ዳንኤል እግዚአብሔር እንደዚህ ያለው መጣና የሚገርም እኮ ነው ሲናገረው ደስ አይለው? አስቀድሜ በራእይ አይቼው የነበረ ሰው ገብርኤል እነሆ እየበረረ መጣ። ለአስተዋይ ሰዎች መላእክቶች እየበረሩ
ፈጥነው እንዲመጡ ከሰማይ ሰማያት ትእዛዝ ይወጣል። እግዚአብሔር ይመስገን። እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ አስተማረኝም። ወይ ጣጣ! ከሰማይ መማር አስተማረኝም ተናገረኝም እንዲህም አለ፣ ዳንኤል ሆይ ጥበብና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። አስተውሎ ሲጠይቀው እግዚአብሔርን ሌላ በስጋ ለባሽ ቋንቋ የማይገለጥ የመለኮት ጥበብና ማስተዋልን ይዞለት ለቀቀበት። ላይ መጥቶ እግዚአብሔር አምላክ እንዲህ አይነት ባሪያዎች አይጥፉብን ወገኖቼ ሆይ አይጥፉብን። እጅግ የተወደድክ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷል። እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። አያችሁ ወገኖቼ ሆይ እየበረረ መጣ። ገብርኤልና ሰው ይለዋል። በሰው ዳይሜንሽን ተገልጦ መጥቶ ያስረዳዋል። ትውይ ጣጣ ወገኖቼ ሆይ ሌላ እኮ ነው። መንፈሳዊ እኮ ሚስጥር እኮ ምኑንም እኮ አልነካነው። መጥቶ እኮ ቆሞ ይሄ እንዲህ ነው፣ ይሄ እንዲህ ነው፣ እንዲህ ነው የሚሆነው እያለ ያስተማረኝ። የሚያስተምር ሰው ለሚማረው ሰው ጊዜ አይወስድም እንዴ? አይ ሲናገር እስቲ እዩት እስቲ ነገሩ በመንፈሳችሁ እስቲ አስቡት ወገኖቼ ሆይ። አስተማረኝ፣ ዳሰሰኝ፣ ይነግረኝ ጀመረ። ለምን መጣህ? በመጀመሪያ ማስተዋል ልሰጥህ፣ ደሞስ ጥበብ ልሰጥህ። ወገኖቼ ሆይ ችን ነገር ሳልነግራችሁ አላልፍም። ይኸውላችሁ ብዙ ሰዎች የእግዚአብሔር ጥበብ በመንፈሳዊው ረገድ መገለጡን ሲያጡት ወደ ራሳቸው የስነ ልቦና ወይም የሳይኮሎጂ ትምህርት ዕውቀት ጋራ በተቀየጠ ቃል ትውልዱን ኮንፊውዥን ውስጥ ይከቱታል። ይኸው የእግዚአብሔር ጥበብ ንጹህ ነው። የእግዚአብሔር ጥበብ ከእግዚአብሔር የሚመጣ ነው። ለማንም ሰው በቀላሉ መረዳትም ማስረዳትም የሚቻል ነገር ነው። ምን አለው ለዚህ ሰው ሲነግረው? ጥበብንና ማስተዋልን እሰጥህ ዘንድ። ወገኖቼ ሆይ ምናልባት እንዶ አምላኬ በውኑ ቢሰማኝ ብዬ እንዶ ብለምነው የሰማይ ጥበብ ይገለጥላችሁ፣ የሰማይ ማስተዋል ይሰጣችሁ። ከሰማይ የሆነ ጥበብ አገኛችሁ ማለት ልንገራችሁ አንድ ነገር ነግሬያችሁ ልፍ በጌታ ፍቅር ወገኖቼ ሆይ ሰማያዊ ጥበብ አገኛችሁ ማለት በዘመን ውስጥ የሚሆነውን ነገርና ሊሆን ያለውን ሚስጥር የሚገልጥ ጸጋ ማለት ነው። ጥበብ ማለት ዳዊት በነገሰበት ዘመን ላይ ከይሳኮር ወገን 200 ሰዎች መጡ። እነሱ ምንድናቸው? ጥበበኞች ሰዎች። ከይሳኮር ከይሁዳ ከተለያየ ከነዛብሎን ከነፍታሌም ሰዎች ሰራዊት ይገባል ወደ ዳዊት። ይሳኮር ግን 200 ሰዎች መጡ። ከይሳኮር ከሚባለው ነገር ምንድናቸው? እነሱ እስራኤል የሚገባውን ያደርግ ዘንድ የሚያውቁ ጥበበኞች ሰዎች ከይሳኮር 200 ነበሩ። እስራኤል የሚገባውን ያደርግ ዘንድ ዘመኑን የሚያውቁ የጥበብ መንፈስ ማለት ወገኖች ሆይ ዘመኑን ሚስጥሩን የሚገልጥ ጥበብ ጸጋ ማለት ነው። ከይሳኮር ወገን የገቡ 200 ሰዎችን ዳዊት በጣም ነው የሚፈልጋቸው። ምክንያቱም ምን ማድረግ እንዳለበት በወቅቱ ወገኖች ሆይ ምን መደረግ እንደሌለበት ወዴት መሄድ እንዳለበት ቁጭ ማለት ቁጭ ካላለም መሄድ ወዳለበት እንዲሄድ ዘመኑን የሚያውቁ ጥበበኞች ሰዎች ከይሳኮር 200 ዳዊት ጋር ገቡ። ዳዊት ወገኖቼ ሆይ እነሱም በጣም ለምን ይፈልጋቸዋል መሰላችሁ? ሳኦል ንጉሥ ሆኖ ሳለ እነኚህ 200 ሰዎች ከሳኦል ጋር ሳይሆን ከዳዊት ጋር የነበሩ ናቸው። ለምን ይሄ ጥበብ ይሄ ሚስጥር የሚገለጥላቸው ባሪያዎች ናቸው። አሁን ምን ሰጠው እዚህ ለዳንኤል? ጥበብንና ማስተዋልን እሰጥህ ዘንድ። ከዛ በኋላ ዳንኤል የሚናገረው ሚስጥር እግዚአብሔር መንፈስ ቅዱስ ካላበራላችሁ በጣም ከባድ ነው፣ በጣም ከባድ ነው ወገኖች ሆይ እንዲህ ይለዋል። ከዛ በኋላ አመፃን ይጨርስ፣ አንድ ኃጢአትንም ይፈጽም፣ በደልንም ያስተስርይ፣ የዘላለምን ጽድቅ ያግባ፣ ራእይን ትንቢት ያትም። ታውቃላችሁ ይሄ በቃ እግዚአብሔር ከእስራኤል ቅሬታዎች ጋር በመጨረሻው ዘመን የሚያደርገውን ሚስጥር ነው የሚናገረው። ይሄ ሐዋርያው ጳውሎስ በሮሜ ምዕራፍ 11 ላይ የተናገረው እስራኤል በምርጫ በኩል እስራኤል በአባቶች በኩል እንደሚድኑ እንዴት ነው የሚድኑት? እኛ ምን ሆንን? በጌታ በኢየሱስ ክርስቶስ አመንንና ከዘላለም ሞት ፍርድ አመለጥንና የእግዚአብሔር ልጅነት አገኘን። እነሱ ባለማመን ሆኑ፣ ተቆረጡ። እንግዲያውስ ምን ሆኑ እነሱ ወገኖች ሆይ? መጨረሻ ላይ ግን የሚድኑበትን ሚስጥር በስመ አብ ወልድ መንፈስ ቅዱስ የእስራኤል ቅሬታ ሁሉ ወደ እግዚአብሔር የሚመለሱበት ዘመን እንዳለ በዳንኤል ዘመን ተነቅለው ሄደዋል። ግን በምርኮ ምድርም ሆነው ወገኖቼ ሆይ እግዚአብሔርን ይፈልጋሉ፣ ያውቃሉ እኮ አምላካቸው እንደሆነ። አንድ ቃል አለ በጣም የሚያሳዝነኝ፣ በጣም የሚያሳዝን ቃል ነው ወገኖቼ ሆይ። በዛ በምርኮ ምድር ይላሉ የጽዮን ዘማሪዎች፣ በዛ በምርኮ ምድር የጽዮንን ያንን የቤተ መቅደሱን ዝማሬ ለጣዖቶቻቸው ፈለጉባቸው፣ ዘምሩ አሏቸው። ኢየሩሳሌም ኢየሩሳሌም
ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ እንደዚህ ትጣበቅ እያለ ይልና የጽዮንን ዝማሬ በምርኮ ምድር ለባዕድ ለጣዖት ፈለጉብን። በዛም ማሲንቋችንን በአሃያ ዛፎች ላይ ሰቀልን። እዛ አውርዱና ማሲንቋቸውን ለከለዳውያን ለባቢሎን ጣዖታት ዝማሬ አምጡ አሏቸው። ይኸው እግዚአብሔር ሲለቅ እስከ መጨረሻ ነው የሚለቀው። ወቁ ሲይዝ ደግሞ እስከ መጨረሻው ነው የሚይዝህ። እግዚአብሔር አከበረህ፣ እግዚአብሔር አከበረሽ። መቼ እኔ አክብሮኛል እንዴ የምትሉ ግራ አይበልሽ። ኢየሱስን የተቀበልሽለት ከብረሻል። ኢየሱስን የሕይወት ጌታ ያረክለት ከብረሃል። እንግዲያውስ ከክብር ወደ ክብር ለሚወስድ ጌታ ክብር ይገባዋል። ክብር ለኢየሱስ ክርስቶስ ይሁን። ይኸውላችሁ ሮሜ ምዕራፍ 11 ላይ አውጡ። ሮሜ ምዕራፍ 11 ላይ በጣም የሚገርም ነገር ነው የሚናገረው። ከቁጥር 25 ጀምሮ አንብብላችሁ አስተውላችሁ ስሙኝ። ይሄ በጣም ሚስጥር ያለበት ቃል ነው። ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህንን ሚስጥር ታውቁ። ሚስጥር ይለዋል ሐዋርያው ጳውሎስ። ይህንን ሚስጥር ታውቁ ዘንድ እወዳለሁ፣ የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው። እንደዚህም እስራኤል ሁሉ ይድናል እንዲህ ተብሎ እንደተጻፈ መድኃኒትን ከጽዮን እያለ ይላል። እንዴት ነው እሱ ድንዛዜ ሆነባቸው ካለ በኋላ ይድናሉ ደግሞ ይላል። ምን ማለት ነው ወገኖች ሆይ? ይሄ ነገር አሁን ይሄን ሚስጥር ነው ነቢዩ ዳንኤል የሚናገረው። ይሄን ሚስጥር ነው። ድንዛዜ ሆነባቸው። ነገር ግን ያ ሰዓት ሲደርስ ያ ጊዜ ሲመጣ እስራኤል በሙሉ ኢየሩሳሌም በሙሉ እግዚአብሔር የሚመለክበትን ጊዜ አውቃ መሲሁ ትክክለኛው የሚጠበቀው ጌታ አዳኙ እሱ እንደሆነ የምታውቅበትን ዘመን ነው የሚናገረው። ተመልከቱ፣ መተላለፍ ያበቃል። በብሔር ደረጃ ነው የተካደው ኢየሱስ ክርስቶስ። በብሔር ደረጃ በአገር ደረጃ እስራኤላውያን ክደውታል። እንግዲህ ዘላለማዊ ጽድቅ ይባ ትንቢት ይላል። ከዛ በኋላ አይታችኋል። ትንቢትን ምን ያድርግ ይላል? ያትም ራእይና ትንቢትን ሁሉ ራእይና ትንቢት ሁሉ የሚፈጸም ፍጻሜ እንዳገኘ እንደተፈጸመ የሚታይበት ጊዜ ነው። ይሄ ለምን ሆነ ብለን ስንመለከት ዝቅ ስንል አንድ ቃል አለ። ስለዚህ እወቅ አስተውልም ኢየሩሳሌም መጠገን መስራት ትእዛዙ ከሚወጣበት ጊዜ ጀምሮ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። 7 ሱባኤና 62 ሱባኤ። 7ና 62 ስንት ነው? 69 ሱባኤ ማለት ነው። 7 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቅ ዘመን ከጎዳና ከቅጥር ጋር ትሰራለች። ከ62 ጊዜ 7ም በኋላ መሲህ ይገደላል። ምን አይነት ሚስጥር ነው የሚናገረው? ከ62 ጊዜ 7 ማለት 62 እና 7 69 61 ሱባኤ 7 ዓመት ነው። እንግዲያው 69 ሱባኤ ስንት ዓመት ነው? 7 ጊዜ 7 49 490 ዓመት በኋላ የሚሆነው ሚስጥር ቁጭ ነው የሚያደርገው እዚህ ጋር። እንግዲህ ተመልከቱ ወገኖች ሆይ ምን አለ? መሲህ ይገደላል። ምን ይሆናል? 62 ሱባኤ ላይ 7 ሲጨመር 69 ሲሆን አሁን ልክ ኢየሱስ ክርስቶስ ጌታችን ስለ ዓለም ሁሉ ኃጢአት ስለ ሰው ልጆች በደልና መተላለፍ ዘመኑ ሲደርስ ከሰማየ ሰማያት የወረደው ከቅድስት ድንግል ማርያም ማኅፀን ላይ በመንፈስ ቅዱስ የተጸለለው ሥጋ ለብሶ የተወለደው በምድር ላይ ሥጋ ለብሶ እግዚአብሔር እንደዚህ ሰው ሆኖ እግዚአብሔር የተመላለሰበት ጊዜ ምድር ላይ ወገኖቼ ሆይ ቢሊየንስ ኦፍ ቢሊየን ጋላክሲዎችና ፕላኔቶች አሉ። እቺ ጉደኛዋ ፕላኔት እርዝ ግን ኢየሱስ ክርስቶስ ሥጋ ለብሶ በላይዋ ላይ ተመላለሰ። እሱ ማን ነው? የፈጠራት። ደግሞስ ስለ መተላለፍ፣ ስለ በደል፣ ስለ አመፅ፣ ስለ ክፋት፣ ስለ ኃጢአት፣ ስለ ርኩሰት ሰዎች እርሱን አምነው እንዲድኑ በእኛ ፈንታ በመስቀል ላይ ተቸንክሮ ደሙን ያንጠባጠበባት ምድር ችን ነው የሚናገረው። ከ62 ጊዜ 7 69ኛው ሱባኤ ላይ መሲህ ይገደላል። በመስቀል ላይ ሰው ልጆች ሁሉ ኃጢአት ሁሉ ስለሚገደል እናመስግነው መሲህ። ከሰማይ ወርዶ ሥጋ ለብሶ በምድር ላይ ተመላልሶ ተተፍቶበት ተሰድቦ ተተችቶ ተነቅፎ መልሰው ወስደው በጅራፍ ተልትለው በደም በጣጥሰው የሾህ አክሊል አድርገው መስቀል ላይ ያዋሉት ሰማይንና ምድርን የፈጠረ ሰውን ከምድር አፈር ያበጀ ነው። እናመስግነው ምላችሁ ለዚህ ነው። ከ62 ጊዜ 7 በኋላ መሲህ ይገደላል የሚል ሚስጥር በብሉይ ኪዳን ወገኖቼ ሆይ
ቁጭ አደረገው። ምን ሆነ ማለት ነው? 69ኛው ሱባኤ ገባ። እንግዲህ ተመልከቱ፣ እዚህ ላይ እንድትይዙ የምፈልገው ነገር አለ። 70ኛው ሱባኤ ገና ነው፣ አልተፈጸመም። ሱባኤው በሶስት ይከፈላል። አንደኛ ሱባኤ 7 ዓመት፣ ሁለተኛው 62 ዓመት፣ ሶስተኛው 1 ዓመት። 62 ጊዜ 62 እና 7 69 እሱ ተፈጽሟል። አሁን ያለነው የት ነው ካላችሁ፣ ቤተክርስቲያን እቺ አሁን የቤተክርስቲያን ያለችው የጸጋው ዘመን በ70ኛውና በ69ኛው ሱባኤ መካከል ማ አለ? ቤተክርስቲያን አለች። ምን አለ? ምህረት አለ። ምን አለ? ለደህንነት ጸጋ አለ። የጸጋ ዘመን ነው። እንዴት ይዙሩ ይፈልጋለሁ ስለ እግዚአብሔር የ69ኛው ሱባኤና የ70ኛው ሱባኤ መካከል ላይ ያለው ትውልድ አሁን በምህረት እየቀለደ በጸጋው እየተጫወተ ያለበት ዘመን ነው። ይለምናል እግዚአብሔር ሁሉ ነገር። ባካችሁ ስለ እግዚአብሔር ስሙኝ። ሁሉም ነገር እግዚአብሔር የተናገረው ዘመንና ዘመናትን እያስቆጠረ ይፈጽማል። አሁን እኛ የት ጋር ያለ ነው? ቀራንዮ መስቀል ላይ ኢየሱስ ከዋለበት እስከ 70ኛው ሱባኤ መካከል ላይ የቤተ ክርስቲያን ዘመን ነው። ግን ቤተ ክርስቲያን በ69ኛው ሱባኤ ማለቂያ ላይ እንዳለች በመንፈሴ አስተውላለሁ። ማለቂያው ላይ ነው ያለችው። ይኸው 69ኛው ሱባኤ አለቀ ማለት ዓመተ ምህረት አለቀ ማለት ነው። ምንድነው 70ኛው ሱባኤ? የእግዚአብሔር ቁጣ በዓለም ላይ የሚፈስበት ሰዓት። ዓለም ከተፈጠረ ጀምሮ ያልሆነ እንግዲሁም ከቶ የማይሆን ታላቅ መከራ የሆነ መቼ? 70ኛው ሱባኤ። 70ኛው ሱባኤ ሳይገባ ግን ምን አለ? ቤተ ክርስቲያን ታዲያ የት ነች? 70ኛው ሱባኤ መከራ ከሆነ እቺ የክርስቶስ ቤተ ክርስቲያን የት ነው ያለችው? ሚስጥሩን ሲገልጠው ሐዋርያው ጳውሎስ እንደዚህ ይላል በተሰሎንቄ ላይ። ወገኖቼ ሆይ ይሄንን እንድታስተውሉ እፈልጋለሁ። እኛ ሁላችን አናንቀላፋም፣ ነገር ግን እኛ ሕያዋን ያለው ሆነን ያለን አሁን የምንንቀሳቀሰው ማለት ነው የሞቱትን አንቀድማቸውም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ ከሰማይ ይወርዳል። በጌታ ሆነው አስቀድሞ የሞቱት መለከቱ ድምፅ ሲሰሙ ሙታን የማይበሰብሱ ሆነው ይነሳሉ። እኛ ደግሞ ሳንሞት በሕይወት ካለን በቅስፈት ዓይን እንለወጣለን። እነሱ ደግሞ ይነሳሉ። አንድ ላይ ሆነን ጌታን በአየር ላይ ለመቀበል እንነጠቃለን። አሁን ምን ሆነ? እኛ በምንነጠቀበት በዛው ኢሚዲየት 70ኛው ሱባኤ ገባ ማለት አሁን የአመፅ ሚስጥር አሁን ይሰራል። ነገር ግን ተገልጦ እንዳይሰራ የሚከለክላለ። እያወጣው ማንበብ እችላለሁ፣ እንድታነቡ ጥቅስ እነግራችኋለሁ። አንደኛ ተሰሎንቄ ላይ ታገኛላችሁ። እናንተ ቤታችሁ አንብቡ ወገኖቼ ሆይ። ይሁላችሁ አሁን አንድ ነገር ሆነ። በሚስጥር ለምን ይሰራል? የአመፅ ሚስጥር ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 1 ጀምሮ ታገኛላችሁ። የአመፅ ሚስጥር አሁን ይሰራል። እሺ ነገር ግን ተገልጦ እንዳይሰራ የሚከለክል አለ። ተገልጦ አይሰራም። በአመፅ ሚስጥር ግን ምን ያደርጋል? አሁን ይሰራል። ማን ነው የአመፅ ሚስጥር? የክርስቶስ ተቃዋሚ ወይም ሐሰተኛው ክርስቶስ ወይም አውሬው ከባህር የሚወጣው ቀዩ ዘንዶ የሚለው በራእይ ላይ እሱን ነው ወገኖቼ ሆይ። እንግዲያውስ አሁን በሚስጥር የሚሰራው የት ነው? ገበያ ውስጥ ነው? በየሰፈሩ በየመንደሩ? አዎ በዓለም ሁሉ ላይ ይሰራል። የሚሰራው በምንድን ነው? በሚስጥር ነው። ምን ይሰራል? በሚስጥር በቤተ ክርስቲያን ውስጥም ይሰራል። ተገልጦ መስራት አይችልም። ለምን? ከቤተ ክርስቲያን ከኔና ከናንተ ጋር መንፈስ ቅዱስ አለ። መንፈስ ቅዱስ ግን እሱ ሰዓቱ ሲደርስ ጊዜው ሲደርስ መንገድ ይለቃል። መንፈስ ቅዱስ የዛን ጊዜ የክርስቶስ ተቃዋሚ አሁን ሁሉን ነገር በዓለም ላይ ዛሬ እንድትይዙልኝ አደራ በጌታ ፍቅር ምጠይቃችሁ። አሁን በዓለም ላይ ሁሉ ነገር እየተመቻቸለት ነው ያለው። በኒውዮርክ ሲቲ የነበረው ትዊን ታወር የሚሉት ባለፈው የዛሬ 20 ምናምን ዓመት ገደማ በዛ በአውሮፕላን ውስጡ ገብተው የፈረሰው ሁለቱን የዓለም ክፍል የሚወክሉ ናቸው ይሉ ነበረ። አንዳንድ ሰው ሲናገሩ ምን ምስራቁንና ምዕራቡን የኮሙኒዝምንና ኢምፔሪያሊዝምን ሁለቱ ናቸው የሚወክሉት። አሁን የኮሙኒዝም የኢምፔሪያሊዝም ዘመን የለም እና አሁን ምን ሆነ? በዛ ቦታ ላይ አንድ ህንጻ ሰርተዋል። ለምንድነው ሲላቸው አሁን ከእንግዲህ በኋላ አንድ ሃይማኖት ነው፣ አንድ ዓለም አቀፍ ፖሊስ ነው፣ አንድ ዓለም አቀፍ ወታደር ነው፣ አንድ የገንዘብ ከረንሲ ነው፣ አንድ የዓለም ሃይማኖት ነው። ይሄን የሚያደርገው ማን ነው? የአዲሱ ስርዓት እንቅስቃሴ the new world order ምን ያደርጋል መስላችሁ? እያደረገ ነው ያለው መስላችሁ? አሁን በትምህርት ቤቶች ውስጥ ከ4 ዓመት ጀምሮ ስለ ጾታ ትምህርት መማር አለባቸው። ስለ ሴክሹዋል ሪሌሽን የ4 ዓመት ልጅ እንዴት ነው የሚማረው በጌታ? ይሄንን እያቀነባበረ የሚያስገባው የአንቲክራይስቱ አጀንዳ ከኋላ ያለ። ይኸውላችሁ ይሄ ቺፕሱ ማይክሮ ቺፕስ አሁን አውሮፓ ውስጥ እዚህ ጋር መቀበር ተጀምሯል። ከዛ በኋላ እንደዚህ ይሆናል። መኪናቸውን ሲከፍቱ በዚህ በቺፕሱ ነው
እንትን የሚያደርገው ኮኔክት የሚያደርገው ላፕቶፓቸውን፣ ቤታቸውን፣ ሁሉ ነገራቸውን። አሁን ትንሽ ይቆይና ትንሽ እጅ ከተቆረጠ ስለማይሰራ ያ ቺፕስ ግንባር ላይ ይግባ ይባላል። ያ ሰዓት ምን ማለት መስላችሁ? አሁን በትንሹ ባህር ማዶ እኛም ሀገር እየተለማመድን ነው። ትንሽ ቆይቶ መግዛት መሸጥ እንደማትችል ያ ካርድ ወደ አውሬው ቁጥር ነው የሚለወጠው። መቼ? አሁን በሚስጥር ነው የሚሰራው። ቤተክርስቲያን ከተነጠቀች በኋላ ግን በግልጽ ይወጣል፣ ራሱን ገልጥ ይወጣል። እና አንድ ነገር እንዳትረሱ ወገኖች፣ በዛን ሰዓት ላይ የሚሆነውን ነገር ዓመተ ምሕረት የለም፣ ጸጋ የለም። በዛን ሰዓት ክርስቲያኖችስ አሉ፣ የሚድኑ አሉ። ቢድኑ እንዴት ነው የሚድኑት? አንተ ክርስቶስ አይደለህም፣ የክርስቶስን አገልጋይ አይደለም፣ ሰይጣን ነህ ብለው በፊት ለፊት ተቃውመውት አንገታቸው ተሰይፎ በዘላለም ሕይወት ውስጥ ስማቸው ይጻፋል። አሁንሳ ኑ ጌታን ተቀበሉ፣ መንገዶ ትራክ ተይዞ በጌታ እመን። የጸጋ ዘመን ነው፣ ሰው እየተለመነ ነው። ወገኖቼ ሆይ በዛን ጊዜ አንድ ነገር አስተውሉ። ቤተክርስቲያን ከተነጠቀች በኋላ ቤተክርስቲያን አለ። ምን አይነት ቤተክርስቲያን? የሐሰተኛው ክርስቶስ አሰራር የሚቆጣጠራት ሁሉም ነገር የሚካሄድባት ፈውስ ነው፣ ተአምራት ነው። እኔ አንድ ነገር ይገርመኛል ወገኖቼ ሆይ አንዳንድ ቦታ አሁን እንደ ስልክ ቁጥሬን እኮ ነገረኝ፣ ቤቴ እኮ ያለውን ቁም ሳጥን ውስጥ ነገረኝ፣ እንዲህ ብለው ሰዎች ተደንቀው መሬት ላይ እንክበልላሉ። የክርስቶስ ተቃዋሚው ዘመኑ ሲደርስ ሊትራሊ የሚታይ እሳት ከሰማይ ነው የሚያወርደው። የዛን ጊዜ ምን ልትሆን ነው? በጭንቅላቱ ቆመ ነው የሚያመልኩት። የዛን ጊዜ በእግራቸው ቆመ ነው የሚያመልኩት። እቺ በትንሿ ነገር ሰው የሳተ የዛን ጊዜ ወገኖቼ ሆይ በሰይጣን ኃይል ተሞልቶ ታላላቅ ድንቅና ተአምራቶችን ያደርጋል። ዓለም ሁሉ እንደዚህ ይላል። ይኸው 7ቱ ዓመት የሱ ጊዜ ነው። የሐሰተኛው ክርስቶስ የአውሬው የክርስቶስ ተቃዋሚው ዘመን ነው። ያ ዘመን በዛ ዘመን ውስጥ የሚሆነውን ነገር ልብ ብላችሁ ስሙኝ። በዛን ጊዜ የሚሆነውን ነገር አስተውላችሁ ስሙኝ ወገኖቼ ሆይ ቤተ ክርስቲያን ውስጥ የጽድቅ ቃል አይነገርም። አሁንም እየተለማመዱት ነው። ብዙ ቦታ ላይ የሚነገረው እንዴት ሀብታም እንደምትሆን፣ እንዴት ባልህ ላይ እንደምትጨምር፣ እንዴት ደስተኛ እንደምትሆን፣ እንዴት እንደምትዝናና እሱ ይነገርሃል። የመስቀሉ ቃል አይነገርም። የሕይወት ወንጌል አይነገርም። የትክክለኛው የክርስቶስ ኢየሱስ የሚያድነው የደሙ ኃይልና የወንጌሉ ጉልበት የስሙ ኃይል አይነገርም። እንግዲህ በዛን ሰዓት ምን አለ መስላችሁ? የሱ ዓለም አቀፍ ሃይማኖት መሪ ነው የሚሆነው። እንዴት እንደሆነ ልንገራችሁ። ትንሽ ነገር፣ ብዙ ነው ሚስጥሩ፣ በጣም ብዙ ነው። ግን ልትይዙ የሚገባውን ነገር ልንገራችሁ። በዛን ሰዓት ላይ የሚያደርገውን ነገር የትኛውም አገር ላይ ረብሻና ግርግር፣ ጦርነት አይኖርም። ጸጥ ነው የሚያደርገው። የትኛውም አገር ላይ የዋጋ ግሽበት፣ ልዩነት ነገር መከራ አይመጣም። ያረጋጋዋል ገብቶ። የትኛውም ዓለም ላይ ምንም አይነት እስራኤልና ሐማስ አሁንም የተኮስ የኢራን ሚሳኤል የእስራኤል የሚባል ነገር የለም። በዛን ሰዓት ላይ እስራኤልንና ሐማስን፣ ፍልስጤምን፣ ዙሪያውን ኢራን ሁሉንም አስታርቋቸው እንዲህ ይላሉ። እንዲህ አይነት ሰው ከየት ይመጣል? ማን ነው እንዲህ አይነት? እኔ እኮ በትንንሽ ነገር ሰው አሁን መስገድ የጀመረ በትልልቁ እሱ ተገልጦ በዓለም ላይ በሚንቀሳቀስበት ጊዜው ነው። እግዚአብሔር ነው የፈቀደለት። እሱ ማን እንደሆነ ለማወቅ ከፈለጋችሁ እንዳትሳሳቱ ራእይ ምዕራፍ 6 ላይ አውጡ። ማን እንደሆነ አሳያችኋል። ራእይ ምዕራፍ 6 ላይ ቶሎ በሉ። ከቁጥር 1 ጀምሮ አንብላችሁ። በጉም 7ቱን ማኅተም አንዱን ፈታው። ባይ ጊዜ አየሁ፣ ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ መጥተህ እይ ሲል ሰማሁ። አየሁም፣ እነሆም አምባላይ ፈረስ ወጣ፣ በእርሱም ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው፣ ድልም እየነሳ ወጣ። ድልም ለመንሳት ይኸውላችሁ፣ እንደገና አሁን በአስተውላችሁ እንድትሰሙ ይፈልጋለሁ። አምባላይ ፈረስ ወጣ፣ በእርሱም ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው፣ ድል እየነሳ ወጣ። ይሄ ኢየሱስ ክርስቶስ እንዳይመስላችሁ፣ ይሄ የክርስቶስ ተቃዋሚው አውሬው ነው። ኢየሱስ ክርስቶስ ቀስት ይዞ አይወጣም። ሲፈታ መቼ ነው እንደዚህ የሚወጣበት ሰዓት? ወገኖቼ ሆይ ያኔ ዓለምን በሙሉ በቁጥጥሩ ስር በሚያደርግበት ሰዓት። አሁን በዚህ በዓመተ ምሕረት ያለን እኔና እናንተ ለምንድን ነው እስራኤላውያን ታዲያ ዝቅ ብላችሁ ስታዩ እንደዚህ ይላል። 7 ሱባኤና 2 ሱባኤ ይሆናል። እርሷም በጭንቅ ዘመን ከጎዳና ቅጥር ጋር ትሰራለች። ከ62 ጊዜ 7ም በኋላ መሲህ ይገደላል፣ በእርሱም ዘንድ ምንም የለም። የሚመጣው አለቃ ሕዝብ ከተማይቱንና መቅደሱን ያጠፋል። አስተውሉ። አንድ ጊዜ የሚመጣው አለቃ የሚለው እዚህ ጋር ማንን እንደሆነ ታውቃላችሁ? የሚመጣው አለቃ የሚለው የሮም ቀና በሉ የሮም ቄሳር በ70 ዓመተ ምሕረት በሮም የነበረው ዓለም ላይ አብዛኛው ግዛት የነበራቸው የቄሳሮች አንደኛው ነው። ልጁ ቬስፒሲያን ይባላል የሱ ልጅ እና ጀረናል ነው ልጁ። በ70 ዓመተ ምሕረት ቀጥ ብሎ ኢየሩሳሌምን ድምጥማጧን ሊያጠፋት መጣ 70 ዓመተ ምሕረት ላይ እና ምን አደረገ ወገኖቼ ሆይ? ከበባት እና 3 ነገር ሆነ። ውሃ ጥም ሆነ፣ ረሃብ ሆነ፣ በሽታ ሆነ። ኢየሩሳሌም በጭፍራ ተከባ ስታዩ እንግዲህ
ጥፋቷ እንደደረሰ እወቁ። የሉቃስ ወንጌል ምዕራፍ 21 ላይ አውጡ። የሉቃስ ወንጌል ምዕራፍ 21 ከቁጥር 20 ጀምሮ ላንብበው። ኢየሩሳሌም ግን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷ እንደቀረበ እወቁ። የዚያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ፣ አትግቡ ወደ ከተማ ማለት ነው። በከተማውም ያሉ ከእርሷ ፈቀቅ ይበሉ፣ በገጠርም ያሉ ወደ እርሷ አይግቡ። የተጻፈው ሁሉ ይፈጸም ዘንድ ይህ የበቀል ጊዜ ነው ይላል። ይሄው ቀና በሉ ወገኖቼ ሆይ ጌታ ኢየሱስ ክርስቶስ መጣና ወደ ኢየሩሳሌም ጫፍ ከፍታዋ ላይ ሆኖ ከተማይቱንም አይቶ አለቀሰላት ይላል። ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ አውቀሽ ቢሆን ኖሮ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻል። ግሪኮች ይህንን አዲስ ኪዳንን የጻፉት ወገኖቼ ሆይ ለከተማዋ አለቀሰላት የሚለውን ቃል የሚፈቱበት አፈታት እጅግ መራራና ከሆድ ውስጥ ከአንጀት ውስጥ ይወጣ ለቅሶ ነው። ኢየሱስ ያለቀሰው ለምን? በ70 ዓመተ ምህረት የሚሆነውን እያየ ነው የሚያለቅሰው። ለሰላምሽ የሚሆነውን ከሰማየ ሰማያት የመጣውን ጌታዋን አዳኛዋን አልተቀበለችው። አንቺስ እንኳን አውቀሽ ቢሆን፣ አሁን ግን መካከልሽ ነው ያለሁት፣ ከዓይንሽ ተሰወረብሽ። ወራት ይመጣብሻል፣ ጠላቶችሽ በየበኩላቸው ይከቡሻል። አንቺንም በአንቺም ውስጥ ያሉትን ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም። ለምን? የመጎብኛሽን ጊዜ አላወቅሽምና። እኔ አባቴ እንደው ስለ ኢየሱስ ሰጥተኸኝ ከሆነ ይህንን ቃል የምናገረውን ሕዝብህን ይህን ቃል ልናገር። የእግዚአብሔር ነገር አይጥፋባችሁ። የምትፈልጉት የሚያስፈልጋችሁ ገላጋያችሁ፣ ዋናው አዳኝ መድኃኒታችሁ፣ ሀብት ንብረታችሁ፣ ጌጣችሁ፣ መመኪያ ጋሻችሁ አጠገባችሁ ሆኖ ከተሰወረባችሁ ከዚህ በላይ መንፈሳዊ ምን ኪሳራ አለ? አሁን ግን ከዓይንሽ ተሰውሯል። አይሰወርብን ወገኖች፣ አይሰወርብን። ለሀገሬ ለኢትዮጵያ አይሰወርባት። ኧረ አሜን በሉ ባካችሁ። ለሀገሬ ለኢትዮጵያ አይሰወርባት። ምህረቱ አይሰወርባት። ርኅራኄው አይሰወርባት። ምህረቱ አይሰወርባት። ፍቅሩ አይሰወርባት። ቸርነቱ አይሰወርባት። አዳኟን ተወቀው፣ ጌታዋን ተወቀው፣ መድኃኒቷን ተወቀው። አይሰወርባት። እግዚአብሔር አይሰውርብን ወገኖቼ ሆይ። አሁን ግን ከዓይንሽ ተሰውሯል። መጣ ሰዓት ወገኖቼ ሆይ። ይሁላችሁ አንድ ከተማ አለች። ያዛች ከተማ ስም ፔላ ኢምፔሪያ ትባላለች። ፔላ ኢምፔሪያ ማለት ይሄንን የክርስቶስን መልእክት ሰምተው ከኢየሩሳሌም ጓዝጉዝጓዝ ልጆቻቸውን ይዘው እስራኤላውያን ክርስቲያኖች መሳይኒክ ጁ ማለት ጌታን የተቀበሉ አይሁዶች የገቡባት ከተማ ወገኖች ፔላ ኢምፔሪያ ትባላለች። ፔላ ኢምፔሪያ ማለት የእስራኤላውያን የዳኑት መልእክቱን የሰሙት ያቺ ከተማ ድምጥማጧ ሳይጠፉ ወጥተው የገቡባት ከተማ ነች። እዛ ሆኖ እንግዲህ ምን አሁን በዛን ወራት ለርጉዞችና ለሚያጠቡ ተከባዋላ። እስቲ ስለ እግዚአብሔር እርጉዝ ሴት ልትወልድ ቀርባ ለሚያጠቡ አለ እኮ ጌታ ሲናገር። የሚያስለቅሰው እሱ አይናችሁ ሲገለጥ ነው የምታለቅሱት፣ አለበለዚያ አታለቅሱም ወገኖች ሆይ። ለሚያጠቡ ለርጉዞች ወዮላቸው። ሽሽታችሁ በክረምት እንዳይሆን በስቃያችሁ እንዳይበዛ ጸልዩ። ያለቅሳል ኢየሱስ ክርስቶስ፣ ያለቅሳል ኢየሱስ ክርስቶስ። አልቀረም መጣ ያጀረናል። ቬስፒሲያን ይባላል። የጣሊያን የቄሳሩ ልጅ ጀረናል ነው። መጣና ከበበ። ሁለተኛ ጊዜ መቅደሱ ያኔ ናቡከደነጾር አፈራረሰው፣ ድምጥማጡን አጠፋው። እነ ዳንኤል የተማረኩ ጊዜ ሁለተኛው ጊዜ አሁን ደግሞ እንደገና የሮሙ ጀረናል ከተማዋን አወደማት፣ ህዝቡን ፈጀው። ከዛን ጊዜ ጀምሮ እስራኤላውያን አይሁድ ተበተኑ ወደ ዓለም ሁሉ። ከ900 ስንት ዓመት በኋላ በ1948 ዓመተ ምህረት በግንቦት 10 ላይ ኢየሩሳሌም እንደገና አገር ሆነች። አንድ ነገር በጣም ይገርመኛል። የፓለስቲኒያን ፖስት የሚባል ጋዜጣ ላይ በጣም የሚገርም ነገር ነው። በአንድ ቀን አገር ሆነች። እሱ መጽሐፍ ቅዱስ ላይ ትንቢት ወገኖቼ ወይ ትንቢተ ኢሳይያስ ምዕራፍ 66 ላይ አውጡ። ከቶ እንዲህ ያለ ነገር ማን ሰምቷል? እንዲህስ ያለ ነገር ማን አይቷል? በውኑ አገር በአንድ ቀን ታመጣለች ወይስ በአንድ ጊዜ ህዝብ ይወለዳል? አዎ በ1948 ተወለደ። ይሄ ትንቢት የተፈጸመው መቼ ነው? በ1948 ዓመተ ምህረት እስራኤል ኔሽን ደረጃ በዓለም አቀፍ ደረጃ the state of Israel is born in 1948 የወጣው በጋዜጣ ላይ ነው። ፓለስቲኒያን ፖስት በሚለው ጋዜጣ ላይ እስራኤል የምትባለው ሀገር ተወለደች ብሎ ተጻፈ። ያንን ጋዜጣ አይቼዋለሁ ወገኖች ሆይ፣ የጻፈውን ጋዜጣ የፓለስቲኒያን ጋዜጣ እና የሚገርማችሁ ነገር እግዚአብሔር የተናገረው ስለሚፈጸም ቁጭ አርክ ለኢትዮጵያ የተናገረው ወፍራሙ ቅባትም እንዲሁ ይገለጣል። አያለው በሉ እስቲ አንድ ጊዜ እመለከተዋለሁ በሉ እስቲ።
ይኸውላችሁ ከዛ በኋላ ተበተኑ በዓለም ላይ። የእግዚአብሔር ምሕረት ተመልከቱ። በመጨረሻው ላይ የሚሆነውን ነገር ተመልከቱ። ራእይ ምዕራፍ 7 ላይ አውጡ። ከቁጥር 1 ጀምሮ ነው የማነበው። እንደዚህ ይላል። ከዚያም በኋላ በአራቱ ማዕዘን ቆመው አራት መላእክትን አየው። እነርሱም አራቱን ነፋስ በምድር ቢሆን ወይም በባህር ወይም በማንም ዛፍ እንዳይነፍስ አራቱን የምድር ነፋሳት ያዙ። የሕያው አምላክ ማኅተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየው። ምድርና ባህርንም ሊጎዳ ለተሰጠው ለአራቱ መላእክት በታላቅ ድምፅ እየጮኸ የአምላካችንን ባሪያዎች ግንባራቸውን እስከምናትማቸው ድረስ ምድርና ቢሆን ወይም ባህርንም ወይም ዛፎችን አትጉዳ አላቸው። የታተሙትም ቁጥር ሰማው። ከእስራኤል ነገድ ሁሉ የታተሙት 144,000 ነበሩ። ቀና በሉ። እየጨረስኩ ነው፣ አይዟችሁ። ይኸውላችሁ ከእያንዳንዱ 12ቱ ነገድ 12,000 ምንድነው እሱ እነኚህ የሚታተሙት? ቆይ አለው። 7 ዓመት አንድ ሱባኤ ነው አይቀረችው፣ አንዱ ሱባኤ ነች። አንዷ ሱባኤ ግማሿን 3 ዓመት ተኩሏን ዓለምን እያስማማ ራሱን አይገልጥም። በ3 ዓመት ተኩል ማንም አያውቀውም። ከ3 ዓመት ተኩል በኋላ ሶስተኛው ቤተ መቅደስ አሁን የተዘጋጁ ነው። የሚያስፈልገው ነገር ሁሉ አልቋል፣ ተዘጋጅቶ እዛ መጥቶ የሚገባበት ሰዓት ነው። ወገኖቼ ሆይ እዛ ጋር ለመግባት ሲመጣ እና ከ3 ዓመት ተኩል በኋላ ከእስራኤል ጋር ውል ተፈራርመዋል። የ7 ዓመት ማኅተም ተደራርገው ተለዋውጠዋል፣ ውለታ ገብተዋል። አሁን ምን ሆነ? እኔ ነኝ እግዚአብሔር፣ እኔ ነኝ መመለከው ክርስቶስ ሲላቸው አንተ አሉታው አንተ አይደለህም አሉት። ያቺ ኢሚዲየት ቅድም በሮሜ ምዕራፍ 11 ላይ የነገርኳችሁ ድንዛዜው ይለቃቸውና ወይኔ ይላሉ። ለአንድ በኩር ልጅ እንደሚለቀስ ለካ እውነተኛውን መሲህ ገለነዋል፣ ለካ እውነተኛውን መሲህ ክደነዋል፣ ለካ ወደኛ የመጣውን ብለው ቅሬታዎቹ ስቅስቅ ብለው ቦታውን ልንገራችሁ፣ ዘካርያስ ምዕራፍ 12 ላይ ታገኛላችሁ። ያለቅሱለታል፣ ይንገበገቡለታል በዛን ሰዓት ላይ እና አንተማ አይደለም ይሉታል። ተመልከቱ፣ አንድ ነገር አስተውሉ። ጉድለታቸው እኛን ካዳነን ሙላታቸው እንዴት ሊሆን ነው ይላል። ምን ሊሆን ነው? አሁን 144,000ዎቹ በአስገራሚ ቅባት ተቀብተው በ3 ዓመት ተኩል የመጨረሻዋ ጊዜ ዓለምን የሚነቀንቅ ወንጌል የሚያገለግሉት እነሱ ናቸው። ይኸው ፊት ለፊት አንተ ሰይጣን ነህ፣ አንተ የዘንዶ አገልጋይ ነህ፣ አንተን አናመልክም፣ ተሳስተን ጌታችንን ሰቀል ነው፣ አሁን ደግሞ በታላቅ ቅባት እሱን እናገለግላለን ብለው በዓለም ዙሪያ ወንጌል ኢየሱስ ያድናል የሚለው ወንጌል 144,000ዎቹ ታትመው በታላቅ ዋጋ እየከፈሉ ያገለግላሉ። ክብር ለኢየሱስ ክርስቶስ። ይቆጣል። ዓለም ሁሉ ስሩ ገብቷል። ለሱ አልገዛም የሚሉት 144,000ዎቹና ቅሬታዎቹ። ለዚህ ነው ቅሬታው ይድናል የሚለው። እነኚህ ቅሬታዎቹ በዛን ሰዓት የሚድኑት እስራኤላውያን በሙሉ በኔሽን ደረጃ ክደውታል። አሁን ደግሞ ቅሬታዎቹ በሙሉ ጌታን ይቀበሉና ወንጌልን ሲያገለግሉ 3 ዓመት ተኩል እየተቃወሙት እያገለገሉ እያለ 7ቱ ዓመት ሲያልቅ 3 ዓመት ተኩሉ ኢየሱስ ክርስቶስ ከቅዱሳን መላእክቱና ከኔና ከናንተ ከዳነው ጋራ ከሰማይ ሰማያት ይወርዳል። አሁን አንድ ነገር ይሆናል ወገኖች። አሁን ኢየሩሳሌምን፣ እስራኤልን ጠቅላላ ህዝቡን ለማጥፋት የአርማጌዲዮን የሚባለው ጦርነት፣ የኤፍራጥስ ወንዝ የዛን ሰዓት ይደርቃል። ወታደሮች በዛ ላይ ተሻግረው መጥተው እስራኤልን ሊያጠፏት ሲሉ ከሰማይ ወርዶ በአፉ እስትንፋስ የእስራኤልን የከበቡትን በሙሉ በምንም አይደለም በደቂቃ በሰኮንድ ድምጥ ማጣቸውን ያጠፋቸዋል። ክብር ለኢየሱስ ክርስቶስ ይሁን። ያ ምን ይባላል? የአርማጌዲዮን ጦርነት ይባላል። ከአርማጌዲዮን ጦርነት በኋላ ሰይጣን ለ1000 ዓመት ይታሰራል። የክርስቶስ መንግስት በምድር ላይ የ1000 ዓመቱ ይጀምራል። አንድ ግን ነገራችሁ፣ አሁን ዓመተ ምህረት ነው፣ ተጠንቀቅ። በምህረቱ አይቀለድም። አሁን የምህረት የጸጋ ዘመን ነው፣ በጸጋው አይፌዝም። የምድር ዘመን ሙጣጭ ጫፍ ላይ ያለን ትውልዶች ነን። ብዙ ብር ካላችሁ እላዩ ላይ ይጨምርላችሁ፣ ግን እንደያዛችሁት ራፕቸር እንዳይሆን ለወንጌል ስርጭት አውሉት። ታዩታላችሁ። 4 5 ቤት አለህ፣ 6 ቤት አለህ፣ 11 ልታረግ ነው የምታስበው። ጥሩ ነው፣ ግን ካልሰራህበት ይኸው ብታምኑም ባታምኑም የመጨረሻው የጫፍ ትውልዶች ነን። 69ኛው ሱባኤ መግቢያው ጫፍ ላይ ነው ያለነው። አሁን ምን እናርግ? ወንጌል እናድርስ። እባካችሁን የወንጌል ስርጭቱን ራሳችሁ መሪ ሁኑና ራሳችሁ ግቡበትና የሚሰማሩትን ሰዎች የጸሎት አገልጋይ በገንዘብ የሚገለገለውን አገልግሎት አብራችሁ ግቡና ስሩ። ምክንያቱም ጊዜ የለም፣ አልቋል። ትንሽ ሙጣጭ ነች ያለችው። ይሄንን በልማድ የመጨረሻ ዘመን ነው በሚል አይደለም፣ ያለቀ ዘመን ውስጥ ነው ያለነው።